ሁለተኛ ኢየሱስ የሚበልጥበት ሐሳብ ሲናገር በመራራት ይበልጣል። በምን ይበልጣል? በመራራት። አሁን እዚህ ጋር ነው ትልቁ የመጽሐፉ ንጽጽር የምናገኘው። እንደ ኢየሱስ የሚራራ የለም። ዛሬ ለቤታችሁ ይራራል። ጌታ ምስክሬ ነው። ዛሬ ለትዳራችሁ ይራራል። ዛሬ ለጤናችሁ ይራራል። ዛሬ አየሩ ከሚሰብካችሁ ውጭ ይሰብካችኋለሁ። ኢየሱስ ይራራል። በመራራት ይበልጣል። ደነገጡ ይህን ሲላቸው። ምክንያቱም እንደ ሙሴ የሚያከብሩት የለም፣ እንደ አብርሃም የሚያከብሩት የለም፣ እንደ አሮን የሚያከብሩት የለም። አንድ ነገር አላቸው፣ በመራራት ከነሱ ይበልጣል አላቸው። ታውቃላችሁ የብሉይ ኪዳን ነቢያቶች ብዙ አይራሩ። ኤልያስን ታስታውሳላችሁ። ሰማዩን ዘግቶብን 3 ዓመት ተኩል እሱ ከኩሬ እየጠጣ ሰማዩን ዘግቶ ጸጥ አለ። እግዚአብሔር መጥቶ ነው ዘግተሃል ክፈት ያለው። ከዛ ወደ መበለቶታን ቤት ሄዶ ያደረገውን ታውቃላችሁ። ስለዚህ አንድ ነገር ይላቸዋል። አይሁዳዊ ከብሉይ ኪዳን ሰዎች ጋር የተጻፉ ናቸው። ስለዚህ ሊያላቅቃቸው ስለፈለገ አንድ ነገር ይላቸዋል። ኢየሱስ በመራራት ይበልጣል። በዚህ ጊዜ ጥያቄ ይጠይቁታል። በመራራት የበለጠበት ምክንያት ምንድን ነው? ለምንድን ነው በመራራት ይበልጣል የምትለን ሲሉት ሁለት ተመሳሳይ ነገሮች ያወራቸዋል። የመጀመሪያው በነገር ሁሉ ተፈትኖ ያለፈ የኛ መከራ ለኢየሱስ አዲስ አለ። ሰው ሆነው ከመከራችን ጋር ከፈተናችን ጋር ከስቃያችን ጋር ተካፍለው በምድር አልፏል። ስለዚህ እንዲላቸዋል ተፈትኖ ያለፈ ስለሆነ ይራራላችኋል። አላቅም ዛሬ አንድ ጉዳይ ላይ እግዚአብሔር ራርቶላችሁ ትወጣላችሁ።